ጥናትን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ቁርጠኝነታችን አንዱ ማሳያ የሆነውን የሞሶብ የአንድ መስኮት አገልግሎት ማዕከልን ዛሬ መርቀናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በኢትዮጵያና በኤርትራ መካከል ስላለው ውጥረት የምናውቀው ነገር የለም ሲሉ የአንጃው ህወሓት አለቃ ደብረጽዮን ገብረሚካኤል የክህደት ቃል ተናገሩ። አቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ከሰኔ 1 2017 ዓ.ም ጀምሮ ፓስፖርት በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ መረጃዎችን ይዘው መቅረብ እንደሚጠበቅባቸው ተገለጸ። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓት ከዓለም ዙሪያ የመጡ እንግዶችና በመቶ ሺዎች የሚቆጠሩ ሀዘንተኞች በተገኙበት ቫቲካን ውስጥ ተፈጸመ። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህና ሌሎችንም ዜናዎችን ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ በአገልግሎት አሰጣጥ ረገድ ዜጎቻችን ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የምንሰጠው ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ ማምሻውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለዚህ ቁርጠኝነታችን አንዱ ማሳያ የሆነውን የሞሶብ የአንድ መስኮት አገልግሎት ማዕከልን ዛሬ መርቀናል ብለዋል። ይህን አዲስ ማዕከል የሚገልጡ 3 ቁልፍ አላባውያን አሉ። የቆየና የተጎዳ ህንፃን ወደ ዘመናዊና ስነ ውበታዊ ደረጃውን ለስራ አካባቢ አስደሳች ወደ ሆነ ህንፃ መለወጥ አንዱ ነው ብለዋል። ጠቅላይ ሚኒስትሩ አገልግሎቶችን ለመሰተርና ለማቀናጀት በሀገር ውስጥ የለማ ሶፍትዌር በስራ ላይ መዋሉ ብሎም በታደሰ አመለካከት ብቁና ክብር የሞላበት አገልግሎት የሚሰጡ ወጣቶች መዘጋጀታቸው ሌሎች አለባውያን ናቸው ሲሉ ተናግሯል። አክሎም 12 ተቋማት በአንድ ጣሪያ ስር 40 የተለያዩ አገልግሎቶችን መስጠት የጀመሩ ሲሆን ይህም ዜጎች ጊዜያቸውን እንዲቆጥቡና አገልግሎቶችን በተሻለ ውጤታማ መንገድ ለማግኘት ያግዛልም ነው ያሉት። እንደዚህ ያሉ ስርዓቶችን ማበልጸግ ለዜጎች የተለያዩ የአገልግሎት እርካታ ታጣቶች ምላሽ በመስጠት በሂደት ለሰፊው ማህበረሰብ እርካታ ትልቅ አስተዋጽኦ ይኖራቸዋል ብሏል። በመጨረሻም ጠቅላይ ሚኒስትሩ የዛሬው ምረቃ ትልቅ እርምጃ መራመዳችንን ያሳያል፣ ኢትዮጵያ በዚህ ማዕከል ላይ ጨምራና አስፋፍታ ለዜጎች ሁሉ የተሻለ የአገልግሎት አሰጣጥን ታረጋግጣለች ሲሉ ተናግረዋል። የሰሜን ምስራቅ እዝ ክፍለ ጦር የተሰጠውን ተልዕኮ ከመውጣት ጎን ለጎን በደቡብ ወሎ ዞን ተሁልደሬ ወረዳ ለሁለተኛ ጊዜ ያሰለጠናቸውን ሰላምና ደህንነት የሚያስጠብቁ ኃይሎችን አሰልጥኖ አስመርቋል። በምረቃ መርሃ ግብሩ ተገኝተው ለተመራቂዎች መልእክት ያስተላልፉት የአማራ ክልል ወጣትና ስፖርት ኃላፊ አቶ እርዚቁ ኢሳም በጀግናው መከላከያ ሰራዊት የተሰጣቸውን ወታደራዊ ስልጠና ወደ ተግባር በመቀየር ማህበረሰቡን በቆራጥነት በማገልገል የአካባቢውን ብሎም የቀጠናውን ሰላም ማስቀጠል ይኖርባቸዋል ሲሉ አሳስበዋል። ኃላፊው የጸጥታ መዋቅሩን በሚገባ በማደራጀት በትኩረት እየተሰራ መሆኑን ገልጸው ሚሊሻውን ራሱን ችሎ ግዳጁን እንዲወጣ ብሎም በስነ ልቦና ዝግጁ እንዲሆን ክፍለ ጦሩ ብዙ እገዛ እያደረገ መሆኑን ገልጿል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ ዳኘው በኩላቸው ሰልጣኞች ቀጣይ ለሚሰጣቸው ማንኛውንም ተልዕኮ በብቃት መወጣት እንደሚገባቸው አንስተው በሐሰት ፕሮፓጋንዳ ተጠምዶ ማህበረሰብን ለማጭበርበር እድሜውን ለማራዘም የሚሞክር ጽንፈኛ ኃይል ከህዝብ በመነጠል አስፈላጊውን እርምጃ መውሰድ እንደሚገባም ተናግረዋል። የኢፌዴሪ አየር ኃይል የሶስተኛውን አየር ምድብ በድሬዳዋ ከተማ አስገዳጅ አሰፋ አረጋውያን መጦሪያ ማዕከል ለሚገኙ አረጋውያን ዛሬ ማዳጋርቷል።
መርሃ ግብሩ የተከናወነው የሶስተኛው አየር ኃይል ምድብ ዋና አዛዥ ኮሎኔል ደረጀ ብሽሬ በምክትል አዛዥ ለአየር ሎጂስቲክስ ሌተናል ኮሎኔል ቴዎድሮስ ካሳውንና ሌሎችም የሰራዊቱ አባላት በተገኙበት ነው። ሌተናል ኮሎኔል ቴዎድሮስ ካሳውን ሰራዊቱ የሀገር ሉዓላዊነትን በአስተማማኝ መንገድ ከመጠበቁም በተጓዳኝ ማህበራዊ ኃላፊነቱን የተወጣ መሆኑን ገልጿል። በዛሬው መርሃ ግብር የሰራዊቱ አባላትና ሲቪል ሰራተኞች ባዋጡት ከ300 ሺህ በላይ ወጪ ለአረጋውያን ማዕድ ማጋራታቸውን ተናግረዋል። ማዕድ ማጋራት መርሃ ግብሩን ያዘጋጁት በተለያዩ ዘርፍ ለሀገራቸው አስተዋጽኦ ያበረከቱና እናት አባት አረጋውያን በመጎብኘት ከጎናቸው መሆናቸውን ለማሳየት እንደሆነ አስረድቷል። ለአረጋውያኑ ከተጋራው መካከል የምግብ ዘይት፣ ዱቄትና ሩዝ እንደሚገኝበትም ጠቅሷል። ያስገዳጅ አሰፋ አረጋውያን መረጃ ማዕከል ባለፉት ዓመታት ሰራዊቱ ካለው ላይ በማዋጣት ድጋፋቸውን ሲያደርግ እንደቆየም አስታውሷል። የማዕከሉ ተወካይ ወይዘሮ መቤት መኮንን የሶስተኛውን አየር ምድብ ለማዕከሉ አረጋውያን ተደጋጋሚ ድጋፍ በማድረግ አጋርነቱን ማሳየቱን በማውሳት ለዚህም ምስጋና አቅርበዋል። በጅቡቲ የኢትዮጵያ ኤምባሲ በሀገሪቱ በህገወጥ መንገድ ለሚኖሩ ዜጎች ወደ ሀገር ቤት የሚመለሱበትን ሰነድ ሊሰጥ መሆኑን አስታወቀ። የጅቡቲ መንግስት በህገወጥ መንገድ በሀገሪቷ ውስጥ በመኖር ላይ የሚገኙ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ ማስተላለፉ ይታወቃል። ይህንን ተከትሎ በጅቡቲ የሚገኘው የኢትዮጵያ ኤምባሲ ዜጎች በፈቃደኝነት ተመዝግበው ወደ ሀገር ቤት የሚመለሱበት ሰነድ መስጠት እንደሚጀምር በዛሬው ዕለት ባወጣው መረጃ አስታውቋል። ኤምባሲው በመረጃው ላይ እንደገለጸው ከሚያዝያ 19 ቀን 2017 ዓ.ም እስከ ሚያዝያ 24 ቀን ድረስ በጅቡቲ የኢትዮጵያ ኮሚኒቲ ማህበር ግቢ ውስጥ ከጠዋቱ 4 ሰዓት ጀምሮ ምዝገባ ያካሂዳል። በመሆኑም ዜጎች ለምዝገባ ወደ ስፍራው ሲመጡ ማንነታቸውን የሚገልጽ ሰነድ፣ የማህበራት ወይም የሀገር ቤት መታወቂያ ይዘው እንዲቀርቡ መጠየቁን ከኤምባሲው ያገኘነው መረጃ አመላክቷል። አመልካቾች በቅርብ ጊዜ የተነሱትን 2፣ 3፣ በ4 የሆነ ጉርድ ፎቶግራፍና የአገልግሎት ጊዜው ያለፈ ቢሆንም ፓስፖርት ይዘው እንዲቀርቡ ጥሪ አቅርበዋል። የአማራ ክልልን የማተራመስ እቅድ የከሸፈበት ጽንፈኛ ቡድን አሁን ላይ ሐሰተኛ መረጃ በማሰራጨት ተጠምዷል ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዘላለም ተናገሩ። የአማራ ክልል ጸጥታ ተቋማትን መልሶ በማደራጀትና በማጠናከር ረገድ ውጤታማ ስራ እየተከናወነ መሆኑን ተናግሯል። ጽንፈኛው ኃይል ህዝቡን ሲያንገላታበት የነበረና ሲዘርፍ የነበረበት አካሄድ የመቀልበስ ስራ መሰራቱን ተናግሯል። ንጹሃንና ሽማግሌዎችን በዳዲ የሚያስኬድ አረመኔ ቡድን ነው ያሉት ኮሚሽነሩ የመከላከያ ሰራዊት የህዝብ ጠባቂና መስዋዕትነት እየከፈለ የሚገኝ ኃይል መሆኑን ሁሉም ሊያውቅ ይገባል ብሏል። ከዚያ ጋር ያደረጉትን ቆይታ ተከታትለን እንመለስ። አሁን ያለበት ሁኔታ በሁሉም አራቱም አቅጣጫ ብትሄድ ህግ የማስከበር ስራውም የተከናወነ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለየ ጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምጹ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። ዓለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረተረቶችን በማንሳት ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረተረት እንጂ የኢትዮጵያ መንግስት
የሀገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይሄንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልኮ አፈጻጸም በግዳጅ ስምሪቱ ላይ ምንድናቸው ያሉበት ችግሮች ተብለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ከተለያዩ የሥራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከማዕከልም ያሉ ጥናት ቡድን ተቋቁሞ ላለፉት 4 ወራት ሲሪየስ ሆነ በጣም ዲቴል ሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሙ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። አንድም ቦታ ማዳበሪያ እንዳይጎልበት ክልሉ መንግስት ከጸጥታ ኃይሉ ጋር ከጀግናው ሀገር መከላከያ ከክልሉ ጸጥታ ኃይል ጋር በመሆን በየቦታው በአግባቡ እንዲደርስ አድርጓል። ለዚህም ነው የተሻለ ምርት በዚህ አመት የሰበሰበው። አሁንም የበልግ ስራዎችን በአግባቡ እየሰራ ነው ያለው። አሁንም ስቲል ማስፈልገውን የማዳበሪያ ማጓጓዝ ስራ እያከናወነ ያለ ነውና ይሄ መቋረጥ የሌለበት ነው። ወደፊትም አይቋረጥም። ልማት ለሁሉ ነገር ቁልፍ ነገር ነውና ከድህነት የምንወጣው ከተረጅነት የምንላቀቀው በራሳችን አቅም መልማት ስንችል ነውና ይሄንን የሚያረጋግጥ ስራ እየሰራ ነው። ህብረተሰቡም ከጎናችን ሆኖ በዚህ ጉዳይ ላይ እየተሳተፈ ነው። በኢትዮጵያና በኤርትራ መካከል ስላለው ውጥረት የምናውቀው ነገር የለም ሲሉ የአንጃው ህወሓት አለቃ ደብረጽዮን ገብረሚካኤል የክህደት ቃል ተናገሩ። ለዚህም መከራከሪያ ሐሳብ ብለው ያቀረቡት እኛ አሁን ስልጣን ላይ የለንም በሁለት ሀገራት ኢትዮጵያና ኤርትራ ማለት ነው ግጭት ላይ ውሳኔ ሰጪዎችም አይደለም ሲሉ ደግሞ ደጋግሞ ህዝብን የማታለል ተግባር ላይ እንዳሉ ተቆቧል። እኛ ስልጣን ካልያዝን በሚል የሀገር የግዛት አንድነትን አደጋ ውስጥ ለመክተት ደፋቅና ሲሉ እንዳልነበረና ለዚህም በተደጋጋሚ በኤርትራ መንግስትና በህወሓት አመራሮች ተደጋጋሚ መግለጫ ሲሰጥበት የነበረው ጉዳይ ሽምጥጥ አድርገው ከድተዋል። እንደ ደብረጽዮን ገለጻ ከሆነ ስልጣን ባልያዝንበት ሁኔታ ከደሙ ንጹህ መሆናችንን ሊታወቅልን ይገባል። የሁለት ሀገራት መሪዎች ያለባቸውን ችግር ወይንም ማንኛውንም ጉዳይ በተመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋል ሲሉ እንደ መምከር አድርጓቸዋል። በዚህ አጋጣሚ እኛ የተፈጠረውን ውጥረት ለማብረድ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ እናቀርባለን ሲሉም ለፍቅር ብተኛት ለጠባረገዘች እንዲሉ አዛኝ መስሎ አንጓች ለመጫወት ሞክረዋል። ምክንያቱም አሉ በዚህ አካባቢ ማንኛውም አይነት ግጭት እንደገና ሊቀሰቀስ ነው የሚለው መስማት አስፈሪ ነው። በጦርነት የተጎዱ በሚሊዮን የሚቆጠሩ ሰዎች ስላሉን እንደገና ጉዳት እንዲደርስባቸው አንፈልግም ሲሉ ለስልጣናቸው ብለው 1 ሚሊዮን ወጣት እንዳላስጨረሱ አይናቸውን በጨው አጥበው ጦርነት እንደሚጠሉ ተናግሯል። ምንም እንኳን ህወሓትን የሚያውቅ ሰው የደብረጽዮን ቀልድ ለመረዳት ባያቅተውም ግን ደግሞ በእንደዚህ አይነት ያረጀ ያፈጀ ፕሮፓጋንዳና ለዚህ ትውልድ የማይመጥን አስተሳሰብ ይዘው የኢትዮጵያ ህዝብን ለማታለል መሞከራቸው አሁንም ካረጀው አስተሳሰባቸው ጋር እንደሆኑ ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ተናግሯል። የደብረጽዮን ቡድን ይህ ማለቱ ሳያንሰው በቅርቡ ከኢትዮ ፎረም የሚባል የዩቲዩብ ቻናል ጋር በተያያዘ ባወጣው ሰፋ ያለ መግለጫ ለዚህ ነው ወይ ይህ ሁሉ ወጣት ያለቀው ሲሉ በርከት ያሉ የትግራይ ተወላጆች ባሳለፉት ዓላማ ቢስ የሆነው ጦርነት መጸጸታቸውን እየገለጹ ይገኛሉ።
በሌላ ዜና አቶ ጌታቸው ረዳ ላይ መፈንቅለ መንግስት ፍጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። ገለልተኛ የተባለው አካል ማን እንደሆነ ግን አልታወቀም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀድሞ ጊዜያዊ አስተዳደር አመራርን ሲቃወሙ ከነበረ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ አድርጓል። በዚህም ወቅት በትግራይ ተካሂዷል ተብሎ ተደጋጋሚ ስለሚነገር መፈንቅለ መንግስት ጉዳይ ተጠይቀው ምላሽ ሰጥቷል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ብሎ ነበር። ይኸው ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዝዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው የመጡት ብሏል። ጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያም ሆኖ 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ሲሉ ተደምጧል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሷል ሲሉ አስረድቷል። አሁን የተደረገው በፓርላማ በጸደቃዎች ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደር እድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ነው አቶ ጌታቸው በኃላፊነት አልቀጠሉም ሲሉም ገልጿል። ጊዜያዊ አስተዳደሩ ፕሬዝዳንት አክለውም እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜው ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም ሲሉም ተናግረዋል። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያት አልነበረም ሲሉ በየከተማዎቹ ሲደረጉ የነበረው የማህተም ንጥቂያና በአቶ ጌታቸው ረዳ የተደረገው የግድያ ሙከራ ምንም ማለት አይደለም አይነት መልስ ሰጥቷል። ያን ያህል ጉዳይ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና ሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ ሲሉ በጦርነት ጊዜ ሲያራምዱት የነበሩን አስተሳሰብና የውስጥ ጉዳይን ለውጭ አሳልፎ የመስጠት ባህሪያቸውን አንጸባርቀዋል። የሚያጣራ አካል ይኑር ያሉት ፕሬዝዳንቱ ምናልባት እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ታማኒነት ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው እላለሁ ሲሉ መልሰዋል። ፕሬዝዳንቱ የማህተም ለቀማ በሚደረግበት ወቅት ምክትል ጊዜያዊ አስተዳደር የነበሩና በቅርቡም የእሳቸው መመረጥ እጅግ ደስተኛ መሆኑን አብሮም ለመስራት ዝግጁ መሆኑን የአንጃው ህወሓት ቡድን መግለጹም ይታወሳል። ሪፎርሙ ገለልተኛና ዘመኑን የዋጀ የጸጥታ ተቋም ከመገንባት አንጻር አበረታች ውጤት እያስገኘ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ ዛሬ በሐረሪ ክልል የሚገኙ የጸጥታ ተቋማት 116ኛው የኢትዮጵያ ፖሊስ የምስረታ በዓልን አስመልክቶ በከተማው የጽዳት ዘመቻና አረንጓዴ ስፍራዎች እንክብካቤ ማካሄዳቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጿል። የሪፎርሙ አንዱ አካል የሆነው የተቋም ግንባታ ስራ ብቁ ገለልተኛና ዘመኑን የዋጀ የጸጥታ ተቋም ከመገንባት አንጻር አበረታች ውጤት እያስገኘ ነው ብሏል። በተለይም የክልሉ ፖሊስ ከነበረበት ዘርፈ ብዙ ችግሮች ተላቆ የጸጥታና የህግ ማስከበር ስራዎችን በብቃት ከመፈጸም ባለፈም በዚህ አይነት የልማት ስራዎች መሳተፉ የሰራዊቱን ህዝባዊነት የሚያመላክት እንደሆነም አመላክቷል። በቀጣይም የተቋም ግንባታ ስራ ለማጠናከር አስፈላጊውን እገዛ እንደሚደረግ ገልጸው ዛሬ በተካሄደው የልማት ስራ ለተሳተፉ የጸጥታ አመራሮችና አባላት ልባዊ ምስጋና አቅርበዋል። ለከተማችን ሰላምና የልማት እቅዶች መሳካት የድርሻችንን ለመውጣት ሁሌም ዝግጁ ነን ሲሉ ኢትዮጵያ ዜና አገልግሎት ያነጋግራቸው የደሴ ከተማ ነዋሪዎች ተናገሩ። የደሴ ከተማ የኮሪደርና ሌሎች ልማቶች ውጤታማ የሆኑት ህብረተሰቡን በማሳተፍ የልማቱም ይሁን የሰላም አጋር መሆኑን በተግባር በማሳየት መሆኑን የከተማው አስተዳደር አስታውቋል። ከደሴ ከተማ ነዋሪዎች መካከል ሼህ ሙስጠፋ አህመድ የሁሉም ነገር መሰረት ሰላም በመሆኑ ሰላምን አስቀድመን የልማት ሰራዊት አስከትለን በቅንጅት በመስራታችን ተጠቃሚዎች ሆነናል ብሏል። በደሴ ከተማ የተለያዩ የልማት ስራዎች ተጠናክረው የቀጠሉ ሲሆን ኮንፈረንስን ጨምሮ የጎብኚዎች እንቅስቃሴ በመኖሩ ከቱሪዝም ዘርፍ ገቢ እያገኘን ነው ሲሉም ተናግሯል። በቀጣይም ከሚመለከታቸው የመንግስት አካላትና የአስተዳደር መዋቅር ጋር በመተባበር ለዘላቂ ሰላምና ልማታችን ዘብ እንቆማለን ሲሉ አረጋግጧል። ሌላኛው የከተማዋ ነዋሪ የሆኑት ቀሲስ ዘላለም ቢሆነኝ የእምነት ተቋማትና የሃይማኖት አባቶች የመጀመሪያ ተግባር ሰላምን ማስበክና ስለ ሰላም አብዝቶ መጸለይ በመሆኑ በዚህ መልኩ እያገዝን ነው ብሏል። ሌላኛው የደሴ ከተማ ነዋሪ ወይዘሮ ቴነሽ አባተ የደሴ ከተማ የሰላምና አብሮነት እሴቶች ሌሎቹም ጥሩ ማሳያ የሚሆኑ ናቸው ብሏል።
ለከተማችን ሰላምና የልማት እቅዶች መሳካት የድርሻችንን ለመወጣት ሁሌም ዝግጁ ነን በማለት ነዋሪዎቹ አረጋግጧል። የደሴ ከተማ አስተዳደር ሰላምና ደህንነት መምሪያ ኃላፊ ኮማንደር ሰይድ አሊ የደሴ ከተማ አስተማማኝ ሰላም መሰረቶች የህዝብና የጸጥታ ኃይል ጥብቅ ትስስርና መተጋገዝ ያመጣው መሆኑን ገልጿል። በየሰፈሩ ነዋሪው ተደራጅቶ ሰላሙን እያስጠበቀና የተከታተለ መሆኑን ጠቅሶም በዚህም ደሴ ከተማ የትኛውም አካባቢ ወንጀል ፈጻሚዎች በቅጽበት የሚያዙ መሆኑን ጠቅሶም በሁሉም አካባቢ አስተማማኝ ሰላም መኖሩን አረጋግጠዋል። በከተማው በየዕለቱ የተለያዩ ሁነቶችና በርካታ ኮንፈረንሶች የሚካሄዱ መሆኑን ገልጸው በዚህም የከተማዋ ነዋሪ ተጠቃሚ መሆኑን ተናግሯል። በተለይም የሆቴሎች የምግብና መዝናኛ ቤቶች እንዲሁም በሌሎች የአገልግሎት ዘርፍ ላይ የተሰማሩት ሰዎች በእጅጉ ተጠቃሚ ሆነዋል ብሏል። በመሆኑም የከተማዋን ሰላም በማስጠበቅ ረገድ የወጣቱ የሃይማኖት አባቶች፣ የሀገር ሽማግሌዎችና አጠቃላይ የነዋሪዎች ተሳትፎ ተጠናክሮ እንዲቀጥል አስገንዝበዋል። ዘመናዊ ሲቪል ምዝገባና ቫይታል ስታቲስቲክስ መረጃ ስርዓትን ተደራሽ ማድረግ የሚያስችሉ የአሰራር ማሻሻያዎች እየተደረጉ መሆኑን የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት አስታወቁ። የኢሚግሬሽንና ዜግነት አገልግሎት በሲቪልና በቤተሰብ ምዝገባ አዋጅ ማሻሻያ ማስፈጸሚያ ረቂቅና ደንብ ዙሪያ ከባለድርሻ አካላት ጋር በአርባ ምንጭ ከተማ ውይይት መድረክ አካሂዷል። በመድረኩ ላይ የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት የብልጽግና ጉዞ ማሳካት የሚያስችል የሲቪልና የቤተሰብ ምዝገባ ስርዓት ማጠናከር የሚያስችል ስራ እየተከናወነ ይገኛል ብሏል። በዚህም የቀድሞ የሲቪልና ቤተሰብ ምዝገባ አዋጅ ተሻሽሎ በሕዝብ ተወካዮች ምክር ቤት በቅርቡ መጽደቁን አስረድቷል። ይህም ዘመናዊ ተደራሽ የሲቪል ምዝገባና ቫይታል ስታቲስቲክስ መረጃ ስርዓትን የሚያጠናክር የህግ አሰራር የቴክኖሎጂና የአደረጃጀት ክፍተቶችን የሚቀርፍ ነው ያሉት። ማሻሻያው መሰረታዊ ዜጎች መብትና ነጻነት ለማክበርና ለማስከበር ብሎም የመንግስት ፖሊሲዎችና ስትራቴጂዎችን በአግባቡ ማስፈጸም የሚያስችል የህዝብ አስተዳደር እንዲኖርም ያግዛል ብሏል። ዘመናዊ የህዝብ አስተዳደር ስርዓት ለመገንባት በሚደረገው ጥረት ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀው የመድረኩ ዓላማም ይህንን እውን ለማድረግ በቅርቡ በጸደቀው የሲቪልና ቤተሰብ ምዝገባ አዋጅ ደንብና ዙሪያ የጋራ ግንዛቤ ለመያዝና ግብዓት ለማሰባሰብ ነው ብሏል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በበኩላቸው የኢሚግሬሽንና ዜግነት አገልግሎት ቅርንጫፍ በአርባ ምንጭ ከተማ ለመክፈት ቅድመ ዝግጅት እየተደረገ በመሆኑ መደሰታቸውን ገልጿል። ይህም ለአርባ ምንጭና አካባቢዋ ያለውን የህዝቡን እንግልትና ወጪ የሚቀርፍ መሆኑን አንስተው አስተዳደሩ ለስራው መሳካት አስፈላጊውን ድጋፍና ትብብር እንደሚያደርግ ገልጿል። መድረኩ የሲቪልና ቤተሰብ አዋጅ ቁጥር 1370/2017 እና ረቂቅ ደንብ የቤተሰብ ረቂቅ መምሪያ ላይ ያተኮረ ሰነድ ቀርቦ ውይይት እንደሚደረግባቸው ተመላክቷል። በመድረኩ ላይ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት፣ የፌዴራል የክልልና የከተማ አስተዳደር የስራ ኃላፊዎች ተገኝተዋል። በተያያዘ ከሰኔ 1 2017 ዓ.ም ጀምሮ ፓስፖርት በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ መረጃዎችን ይዘው መቅረብ እንደሚጠበቅባቸው ተገለጸ። የፋይዳ መታወቂያ ለፓስፖርት አገልግሎት ቅድመ ሁኔታ መስፈርት እንዲሆን የሚያስችል ስምምነት በዛሬው ዕለት በአርባ ምንጭ ከተማ ተፈርሟል። በኢሚግሬሽን ዜግነት አገልግሎትና በዲጂታል መታወቂያ ፕሮግራም መካከል የተፈረመው ስምምነትም ከሰኔ 1 2017 ዓ.ም ጀምሮ የፋይዳ መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ በማካተት አገልግሎት ለመስጠት የሚያስችል መሆኑን ተገልጿል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለመገናኛ ብዙሃን በሰጡት መግለጫ ተቋሙ የጀመራቸውን የሪፎርም ስራዎች በማጠናከር ከሰኔ 1 2017 ዓ.ም ጀምሮ የፋይዳ መታወቂያን ለፓስፖርት አገልግሎት አሰጣጥ ቅድመ ሁኔታ ለማድረግ የዝግጅት ስራዎች መጠናቀቁን ገልጿል። የፋይዳ ዲጂታል መታወቂያ የዲጂታል ትራንስፎርሜሽን አስቻይ ከመሆኑ ባሻገር ዘመናዊ አገልግሎት ለህብረተሰቡ ለመስጠት የሚያስችል መሆኑንም አነስቷል። የዲጂታል መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳሄ አሪያ ስላሴ በበኩላቸው ስምምነቱ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚደረግን ጥረት የሚገታ ነው ብሏል። አክሎም ለዜጎች አገልግሎት ቅልጥፍና፣ የስራ ድግግሞሽና የሀብት ብክነትን የሚያስቀር ነው ያሉት። ዜጎች የፓስፖርት አገልግሎት ጥያቄ አቅርበው ፓስፖርት ለመውሰድ ሲመጡ የፋይዳ መታወቂያቸውን በወረቀት ወይም በስልካቸው ይዘው በመምጣት አገልግሎት ማግኘት እንደሚችሉ አስገንዝበዋል። ተገልጋዮች የፋይዳ ልዩ ቁጥራቸውን በመያዝ ኪዩአር ኮዱን በወረቀት አትመው ዲጂታል ኮፒውን በፋይዳ አይዲ አፕሊኬሽን በኩል ይዘው ወይም ትክክለኛውን ኪዩአር የያዘ ሌላ አማራጭ ተጠቅመው ይዘው በመምጣት ብቻ አገልግሎት ማግኘት ይችላሉ ነው የተባለው። አገልግሎቶቹ ከፋይዳ ዲጂታል መታወቂያ ጋር በመተሳሰራቸው አንድ ወጥ ደረጃ ያለውና የተናበበ መረጃ በብሔራዊ ደረጃ እንዲኖር በማድረግ ከፍተኛ ሚና እንደሚጫወት ተመላክተዋል።
ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓት ከዓለም ዙሪያ የመጡ እንግዶችና በመቶ ሺዎች የሚቆጠሩ ሀዘንተኞች በተገኙበት ቫቲካን ውስጥ ተፈጸመ። የበርካታ የዓለም ሀገራት መሪ ፖለቲከኞች፣ ንጉሳውያን፣ ታዋቂ ሰዎች እና 400 ሺህ የሚደርሱ ሰዎች በቅዱስ ጴጥሮስ አደባባይና በቫቲካን ጎዳናዎች ላይ በመውጣት በጳጳሱ የመጨረሻ ስንብት ላይ ተሳትፏል። ደማቁና በካቶሊክ እምነት ባህል እንዲሁም የጸሎት ስርዓት የታጀበውን የጳጳሱን የቀብር ስነ ስርዓት የመሩት ካርዲናል ቻምበርሌን ኬቪን ፈረል ናቸው። በዓለም ዙሪያ ከ1.4 ቢሊዮን በላይ ተከታይ ያላት የካቶሊክ ቤተክርስቲያን መንፈሳዊ መሪ ሆነው ከ10 ዓመታት በላይ በመንበራቸው ላይ የቆዩት ፖፕ ፍራንሲስ ለስደተኞች፣ ለተጨቆኑና ለተፈጥሮ አካባቢ ያላቸው ተቆርቋሪነት በቀብር ስነ ስርዓቱ ወቅት ጎልቶ ተሰምቷል። ርዕሰ ሊቃነ ጳጳሱ ፍራንሲስ ሀገራት ለስደተኞች መጠጊያ በመሆን እንክብካቤ እንዲያደርጉ ከመወቶታቸውን ባሻገር ድጋፍ እንዲያገኙና እንዲጽናኑ በግላቸው በርካታ ነገሮችን ማድረጋቸው ይነገራል። በተጨማሪም በዓለም ዙሪያ ሰላም እንዲሰፍን፣ ጦርነቶችን ለማስቆም ለድርድር ጥሪ በማድረግ እንዲሁም የዓለም የአየር ሁኔታ ለውጥ ትኩረት እንዲሰጠው ሲጥሩ ቆይቷል። ጣሊያናዊው ካርዲናል ጂዮቫኒ ባቲስታ በቀብር ስነ ስርዓቱ ወቅት ባደረጉት ንግግር ለሰው ካላቸው ፍቅርና በዘመናችን ለገጠመን ፈተናዎች ካላቸው ጥልቅ ግንዛቤ የተነሳ ፖፕ ፍራንሲስ በዚህ ሰዓት ጭንቀታችንን፣ ስቆቃዎቻችንን እና ተስፋችንን ይጋራሉ በማለት ተናግሯል። ፖፕ ፍራንሲስ በሕይወት ሳሉ የቀብር ቦታቸው ቀለል ባለ ሁኔታ የተዘጋጀ እንዲሆንና በስፍራው ፍራንሲስ የሚለውን የጵጵስና ስማቸው ብቻ እንዲሰፍር ጠይቀው ነበር። ቅዳሜ ሚያዝያ 18 2017 ዓ.ም ከምሳ ሰዓት በኋላ የተጠናቀቀውን የቀብር ስነ ስርዓት ተከትሎም የውጭ ሀገራት መሪዎች ከሮም በመውጣት ወደ የመጡበት ሲመለሱ ሀዘንተኞችና ለሃይማኖታዊ ስነ ስርዓት የመጡ ሰዎች በቫቲካን ይቆያሉ። ከጳጳሱ ሕልፈት በኋላ የካቶሊክ ቤተክርስቲያን ዋነኛ ስራ የነበረው ለርዕሳነ ሊቀ ጳጳሱ የቀብር ስነ ስርዓት ዝግጅት ማድረግና ቀብሩን መፈጸም የነበረ ሲሆን ከዚህ በኋላም ደግሞ ለ9 ቀናት የሚቆይ የሀዘን ስነ ስርዓት ይኖራል ተብሏል። ከቀብር ዕለት ጀምሮ የሚካሄደውና ለ9 ቀናት የሚቆየው የሀዘን ስርዓት ኔቭሚዲያሌስ የሚባለ ሲሆን በየዕለቱም ጳጳሱ የሚዘከሩበት፣ በርካታ ህዝብ የሚሳተፍበት የጸሎት ስነ ስርዓት ይኖራል። የጳጳሱ ስርዓት ቀብር ከተፈጸመ በኋላ በቀጣይ የካቶሊክ ዓለም ዋነኛ ትኩረት የሚሆነው የፖፕ ፍራንሲስን ቦታ ተረክቦ ታላቋን ቤተክርስቲያን የሚመሩ ተተኪን የመሰየም ሂደት ነው። ለዚህም ከዓለም ዙሪያ በቫቲካን ሲቲ የሚሰባሰቡት ካርዲናሎች ተለይተው የሚያካሄዱትን ስነ ስርዓት በእያንዳንዱ ካቶሊክ ተጠባቂ ሆኗል። ነገር ግን የጳጳሱን ምርጫ በምስጢር የሚያካሄዱት ካርዲናሎች ለምርጫው የሚቀመጡበትን ቀን እስካሁን አላሳወቁም። በተለምዶም ግን ይህ ስብሰባ ጳጳሱ ካረፉበት ቀን በኋላ ከ15 እስከ 20 ቀናት ባሉት ጊዜያት ሊካሄድ ይችላል ይላል ዘገባው የቢቢሲ ነው። የሩዋንዳና የዲሞክራቲክ ኮንጎ የውጭ ጉዳይ ሚኒስትሮች በአሜሪካ አደራዳሪነት በመካከላቸው ያለውን ግጭት ለመፍታት የሚያስችላቸውን የመርሆ ስምምነት ዲክላሬሽን ኦፍ ፕሪንሲፓልስ ዛሬ ተፈራርመዋል ተብሏል። እንደ ምንጮች ገለጻ ከዲሞክራቲክ ኮንጎ መንግስት ጋር ከሚፋለመውና በቅርቡ ጎማና ኪቪን ጨምሮ ሰፊ ግዛቶችን ከተቆጣጠረው አማጺው M23 ጀርባ ሩዋንዳ እንዳለችበት ክስ ሲቀርብና ሩዋንዳ ስታስተባብል ቆይታለች። ቢሆንም የዛሬው የመርሆ ስምምነት ሩዋንዳ ከአማጺያኑ ጀርባ እንደነበረች በግልጽ የሚያመላክት ነውም ተብሏል። ዲሞክራቲክ ኮንጎ አሜሪካ በአማጺያኑ ጀርባ ሆና ከምትዋጋት ሩዋንዳ እንድትጠበቃትና የደህንነት ዋስትና እንድትሰጣት ለማድረግ የትም የማይገኙ ወሳኝና ብርቅዬ ማዕድናት በብላሽ ዋጋ ለመሸጥ ውል እንዳሰረች ምንጮች አመላክተዋል።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።